ሰላም እንዴት ነሽ? በከተማችን ኦሪጂናል ጫማ የሚገኝበት ቤት ላይ በመገኘት የምናስመጣቸው ከኤሮፕ ነው። ብዙ ጊዜ የጫማን ኦሪጂናሊቲ እንዴት ነው ማወቅ የምንችል? አዲዳስ፣ ቫንስ፣ ጆርዳን እና ናይኪ እንዴት ነው የምንለየው? አብዛኛውን ጊዜ ወጣት ተማሪዎች እነዚህ የሃይ ስኩል ተማሪዎች ያስታውቃሉ። ክሩ ሁለት አይነት ነው ማለት ነው። ሁለት አይነት ምቾትም ስለሚሰማቸው እና ደግሞ ይሄ ስስ ስለሆነ ያለቀ ነገር እንትን ስለሆነ እንደ ፕላስቲክ ቋ ይላል። ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን በከተማችን ኦሪጂናል ጫማ የሚገኝበት ቤት ላይ በመገኘት ሪቪው ልናደርግ ነው። እስከዛው ድረስ ቻናላችንን ሰብስክራይብ እያደረጋችሁን ቆዩ፣ ተከታተሉ። ሰላም እንዴት ነሽ? ሰላም ነው አለ። ስምሽ ማን ልበል? ስሜ ጽዮን እባላለሁ። እዛ ሹዝ ስፖርት ቤት ሴልስ ነኝ። እሺ ያው እንግዲህ የተለያዩ ጫማዎችን እያየሁኝ ነውና እስኪ ስለነሱ አንዳንድ ነገሮችን እናውራ። ብራንዳቸው ምን እንደሆነ ስማቸውን፣ እንዲሁም ከየት ሀገር እንደምታስመጡ እስቲ ስለነሱ ነገሮች እናውራ። ኦኬ እሺ። የምናስመጣቸው ከኤሮፕ ነው። አራት አይነት ጫማ ነው የምናስገባው። አዲዳስ፣ ቫንስ፣ ጆርዳን እና ናይኪ ነው የምናስገባው። ኦርደርን ማድረግ ይቻላል። እዚህ ያሉትንም ደግሞ የፈለጉትን መርጠው መውሰድ ይችላሉ ማለት ነው። እሺ አሁን ለምሳሌ እዚህ ጀርባሽ ላይ የተለያዩ ጫማዎች አሉና እንደነዚህ አይነት ኤር ናይኮች ይታዩናል። ብዙ ጊዜ የጫማን ኦሪጂናሊቲ እንዴት ነው ማወቅ የምንችለው? ወይም ደግሞ ኦሪጂናል መሆኑን ሰው እንዴት ነው ሊያውቅ የሚችለው? አዎ አብዛኛውን ጊዜ አንድ አይነት ጫማ ከተማችን ላይ እንዳለ አብዛኛውን ጊዜ አንድ አይነት ጫማ ናቸው። ግን እንዴት ነው የምንለየው? አሁን እነዚህ ቼክ ስታደርጊያቸው እነዚህ ይመለሳሉ። ኦኬ ይሄኛው ሲነካ እሺ፣ በዛ አንድ ኦሪጂናሊቲ የሚታወቅበት ሜትድ ነው። እሺ ከዛ ደግሞ ይሄ ያኛው እንትን ነው እንደዚህ መታ ስታደርጊው ስስ ስለሆነ ያለቀ ነገር እንትን ስለሆነ እንደ ፕላስቲክ ቋ ይላል። ይሄ ግን ስፖንጅነት ውስጡ ስፖንጅነት ስላለው ምቾትም ስለሚኖረው ይሄንን ድም አይነት እንትን ነው እና ደግሞ ያስታውቃል። ውስጡ ስትነኪው ስፖንጅ ነው ያስታውቃል። እሱ መለየት ይችላል። እሺ ያው እንግዲህ ሰው ፋሽን ተከታይ ነው ታውቂያለሽ፣ እና አብዛኞቹ ጫማዎች እንግዲህ ፋሽንን ያማከለ ነው ብዬ አስባለሁ እንደኔና። እስቲ አንቺ ፋሽን ናቸው ኦሪጂናል ናቸው በጣም ቆንጆ ጫማዎች ናቸው በቅርቡ የገቡ ናቸው የምትያቸውን ጫማዎች እስቲ ያሳየኝ። ኦሪጂናል ጫማ እንትኖች ነው የምንይዘው እና ደግሞ አብዛኛውን ጊዜ ወጣት ተማሪዎች እነዚህ የሃይ ስኩል ተማሪዎች ትላልቆችን መጥተው ተመራጭ ነው የኛ ጫማ። ትላልቆችን መጥተው ይጠቀማሉ። አሁን እነዚህ አዳዲስ የገቡ ጫማዎች ናቸው። በጣም ኳሊቲ እና አዳዲስ የሆኑ ጫማዎች ናቸው እስከነ ካርቶኑ። አሁን አንዳንድ ጊዜ ባዶ ነው እንትን የሚለው፣ ግን እነዚህ እስከነ ካርቶናቸው ነው የምናስመጣው። ከነ ካርቶን ሲሆን ልዩነት አለው ነው? አዎ አሁን ካርቶን እንደዚህ አታገኙም። ከነ ካርቶኑ የሚገቡ አሉ። አንዳንዴ ደግሞ ባዶንም የሚገባ አለ። ባዶን ደግሞ ከገባ በኋላ ደግሞ ክራቸው እንደ ጫማቸው አይነት ከለርና ስታይል ጫማቸው ሁለት አይነት ጫማ ይሆናል። በደንብ ያስታውቃሉ። ክሩ ሁለት አይነት ነው ማለት ነው። ጥቁር ከሆነ ጥቁርም ነጭም ሊሆን ይችላል። ቀይም ካለው ቀይም ተጨማሪ ይኖረዋል ማለት ነው። እሺ ሁሉንም እዚህ ጫማ ጥቁር ነው። እዚህ ጋር እንደምታዩ ነጭ ክር አለው። አሁን ይሄ ተቀያሪ ክር አለው። ነጭና ጥቁር ሁለት አይነት ክር አለው። ሁለቱንም አንድ ላይ አድርገን ነው የምንለው። እሺ ያው እንግዲህ ለተማሪም ለሁሉም ማህበረሰብ ያማከላለን ብለሽኛልና የቢሮ ሰራተኞች እንዲሁም ደግሞ ትንሽ እድሜያቸው ገፋ ያለ ያው ኮምፈርትን ይፈልጋሉና እስቲ ለነሱ ይሆናል የምትይው ጫማ ደግሞ እስቲ ያሳዩ። በጣም እኔ እንደውም ይገርምሻል ትላልቅ ጫማዎች እንደዚህ ትላልቅ ሰው ራሱ እንደዚህ አይነት ጫማዎች ያደርጋሉ። ፋሽን ምቾትም ስለሚሰማቸው እና ደግሞ ይሄ እንትን ሙቀትም አለው ይሞቃቸዋልም ኮምፈርትነትም አለው። በጣም ተስማሚ ነው፣ ለምቹ ነው ለእግር። እሺ ይሄ ጫማ ምንድን ነው የሚባለው? ይሄ ጆርዳን ናይኪ ነው የሚባለው። እሺ ዋጋውስ እንዴት ነው? ዋጋው ከ20 በላይ ነው ይሄኛው። እሺ ይሄኛው ደግሞ ኤር ነው። እዚህ ቤት ውስጥ እንዳለ የምታያቸው ጫማዎች ከ20 በላይ ናቸው። አጠቃላይ ዋጋው ማለት 20 እና ከ20 በላይ። እሺ እንግዲህ በዚህኛው በኩል ደግሞ የተለያዩ ጫማዎች ይታዩናል። ኳስ ተጫዋቾች እንዲሁም ደግሞ ባስኬት
የሚጫወቱ ተጫዋቾች የተለያየ አይነት የጫማ ምርጫ አላቸው። እዚህ ጋር እንግዲህ ኦልድ ስኩል ነው ያለው፣ ጆርዳኖችን አያለውኝና እስቲ ስለነሱ ደግሞ ንገሪ። ሁሉም እንደየምርጫቸው ሁሉም የፈለጉትን እንትን መርጠው ይወስዳሉ። የከለር ምርጫ አለ፣ የከለር ምርጫም አለ፣ ሳይዝም ከለርም። እንደገና ደግሞ እዚህ ጋር ብቻ የምታዩት ብቻ አይደለም የፈለጉትን ይሄንኑ እንትን ሆኖ ብራንድ ሆኖ ግን የፈለጉትን አይነት ከለርም ሆነ ሳይዝም አዲስ የመጡ ሞዴሎችም ከሆነ ኦርደር እናስመጣለን። በምን ያህል ጊዜ ነው እናንተ ዲሊቨሪ የምታደርጉት? እንደ ጫማው አገባብ ሳምንት 15 ቀን ከዛ በላይ አይፈጅም። እሺ ዲሊቨሪ ስለሚፈልግ ሰው የዲሊቨሪ አማራጮች አላችሁ? አለ። እሺ ዲሊቨሪ የሚፈልግ ካለ በዲሊቨሪ መውሰድ ይችላል። የፈለገውን መርጦ መውሰድ ይችላል ማለት ነው። እሺ ብዙ አይነት የጫማ ቤቶችን አያለሁኝ እንግዲህ በከተማው ነው ብቻ ሳይሆን ብዙ ሰው ከተማችን ላይ በጣም ብዙ የጫማ ቤቶች አሉና ለሹዝስ ስፖት ከሌሎቹ ጫማ ቤቶች ምንድነው ለየት ያደርገዋል ብለሽ የምታስቢ ነገር? አንደኛ ኦሪጂናሊቲ ነው። ሁለተኛ ነገር ደግሞ የትኛውም ቦታ ላይ የማታገኙ ጫማ በፈለጉት አማራጭ በፈለጉት ሳይዝ ኦርደር እናደርግላቸዋለን። እሺ እና ደግሞ ኳሊቲ የሆነ ነገር ነው። ከስተመራችንን አናስቀየም። ብዙ ጊዜ ከስተመሮቻችሁ እነማን ናቸው? ያ ማለት የትኛውን እድሜ ክልል ያካልላል? ያው በእርግጥ ቅድም ብለሽኛል፣ ግን ብዙ ጊዜ ደግሞ የሚወጣላችሁ በዛው አስታከሽ ብዙ ጊዜ የሚወጣው ጫማ የትኛው ነው? ኦኬ አብዛኛውን ጊዜ ከስተመሮቻችን ተማሪዎች ናቸው። ተማሪዎች ደግሞ የሚመርጡት አብዛኛውን ጊዜ ቡትስ ነገር ይመቻቸዋል። አንዳንዱ ደግሞ እንደዚህ ፍላትን የሚጠቀም አለ። ፍላትን የሚጠቀም አለ። አሁን ይሄ በጣም ለሴትም ለወንድም ሁሉም የሚመርጡት ጫማ ነው። ሁሉንም ያማከለ። እሺ ከዛ ደግሞ ትላልቅ ሰዎች ደግሞ ምቾት ስለሚሰጣቸው ሙቀትም ስላለው ምናምን ነገር ይሄንን ይጠቀማሉ ማለት ነው። እሺ ያው እንግዲህ እዛ ጋር ኤር ናይክ እያየሁኝ ነውና ኤር ናይክ ደግሞ ብዙ ጊዜ የተለያዩ ኦኬዥኖች ላይ መደረግ ተጀምሯል። አሁን ተለምዷል፣ ሰርጎች ላይ ምናምን እና እንደዚህ አይነት ከስተመሮች ይመጣሉ? አዎ በሚገባ። እነዚህም በጥቁርና በነጭ እንደውም አሁን ላይ በደንብ አስገብተናል። በጣም ከስተመሮቻችን እየጠየቁን ስለነበረ በነጭና በጥቁር እንዲሁም ደግሞ እነዚህንም በከለር በተለያየ ከለር ሰው ይፈልጋል እና እነዚህንም በኦርደር ነው የምናመጣው። እሺ ጽዮን፣ በመጨረሻ ማለት የምትፈልጊው ነገር ካለ? በመጨረሻ ዘሹዝ ስፖትን አማራጭ አድርጉ። እንዲሁም ደግሞ አድራሻችን አለምነሽ ፕላዛ ምድር ላይ 020 ቁጥር እንገኛለን። ስልክ ቁጥራችንን ከፈለጋችሁ ደግሞ ቲክቶክ እና ኢንስታግራም ላይ ስልክ ቁጥራችን ይገኛል። እዛ ላይ ማግኘት ትችላላችሁ። እንዲሁም ደግሞ ሳሊስ ቲቪ በሹዝ ስፖርት ስም እናመሰግናለን። እሺ በጣም አመሰግናለሁ። መልካም ቀን ይሁንልሽ። ውድ የሳሪስ ቲቪ ተከታታዮቻችን ዘሹዝ ስፖርት ጋር የነበረን ቆይታ ይህን ይመስል ነበረ። ድርጅቶቻችሁን ሪቪው እንዲደረግላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አብሬያችሁ ቆየሁት እኔ ዋካለኝ። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ።